አውጥተው ነው። ይሄ ማንም ያውቋል፣ ህጉን ያውቁታል። ስለዚህ እናንተ ምንም ስጋት የለባችሁም። ያለውን ነገር ቀጥታ ለመብረቁ ላኩለት፣ ማስረጃችሁን በሙሉ አሁን ላኩ። ናትናኤልና ሄኖክ አሉ። ከሁለት አንዳችሁ ካሜራ የሚከፍታለ ስለ ሚኪ የሚናገር አለ። መብረቁ እኔ ለወርድ ነው አንድ ነገር ይኸውልህ እኛ ግሩፕ አለን እና ግሩፑ ላይ ማለት ነው ሙሉ በሙሉ እከላከላለሁ። ይኸውልህ ጃጓር ማለት ነው። ጃጓርም አንዴ ሚዩት አድርጎ በያሰማኝና ከዛ እነግርሃለሁ። በተለይ ማለት ነው ጃጓር በተለይ ማለት ይሰማል አይደል? ልምጼ ይሰማል አይደል? አይ ስልክ ገብቶብኛ እንደ ድንገት። ይኸውልህ ጃጓር ማለት ነው አሁን መረጃ የምትለው ነገር ማለት ነው 57 ሚሊዮን የተበሉት ራሱ እኛ ድምፅ ወደኋላ ይቆረጣል፣ በደንብ አትሰማም ወንድማቸው። ቪዲዮ ደግሞ ብትከፍት ደስ ይለኛል። ቪዲዮ ከፍተህ ሪኮርድ ይሆናል፣ ይቀመጣል። ያ ሪኮርድ የሆነው ለእኛም ማስረጃ ነው። የሚጠይቀን ክፍል ከመጣ አንተም ቪዲዮ ከፍተህ ብትናገር ከቻልክ እችላለሁ፣ ካፍታለሁ። ያው እሺ፣ ምን ያሳስባል? እንደውም ባይገርምህ እንትና ይህንን ልብስ አሰፉ ተብለን ማለት ነው። ይኸውልህ ፕሮፋይሌ ላይ ያለውን ልብስ አሰፍተን ነው ያለ ነው ሁላ ማለት ነው። እሺ ያው ቀጥል። አሁን በቃ የምትናገረውን የምታስረዳንን ነገር ንገረን። አሁን የምትፈልገውን ነገር አስረዳን። እሺ። እና አሁን ምን እንደምልህ ታውቃለህ? ማስረጃ እኛ ጋር እንዳለው ሁላ ሌላ ሰው ጋር የለም። ማስረጃ ማለት ነው ድብን ያለ ማስረጃ ነው ያለን። ሚኪ ደግሞ ማለት ነው በጣም 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 እንደዚህ ማስታወቂያ ብቻ አይደለም የሰራው፣ ሰብስቦ ለእሷ ያስተላለፈን ሚኪ ነው። ሰብስቦ ግሩፑን በመስራት በል ከእንደገና ደግሞ በቃ እኛ ጋር ያለው የቮይስ ማስረጃ ከምነግር በላይ ነው። ከምነግር በላይ ማለት ነው። እያንዳንዱን ነገር አጣድፎ ከዛሬ ውጪ ብር ያላስገባችሁ ባነው ማድረጋችሁ እስኪል ድረስ ማለት ነው። ግን መጨረሻ ላይ አሁን እኔ አንድ የሆነ ጥያቄ የሚሆንብኝና ጥያቄ የሚጠይቃችሁ ነገር ከኔ ጋር የሆነ ነገር ዲል ተደራርገን ከጨረስም በኋላ በዚህ አስገቡ ብላችሁ እንዴት ነው በምን አካውንት ነው አሁን በዚህ አካውንት አስገቡ ብዬ ብለህ ኔትወርክ ይዞሃል? ኢትዮጵያ ነው መሰለኝ ኔትወርክ ትንሽ ችግር አለበት አበበ በሚል አካውንት እና ይህንን ነገር ነው በጣም የሚያሳስበኝ ማለት ነው። እና ሙሉ መረጃ አለ። መብረቁ ፎሎ ባክ አድርገኝ። እኔ በውስጥ ሙሉ መረጃ አለን እና የአሁኑን የተናገርከውን ተይዘ ነበር፣ ድንገት ስታክ አድርገህ ነበር እና ድገም ውስጥ አሁን የተናገርከውን። ስልክ እየገባብኝ ስለሆነ ነው፣ ይቅርታ። እሺ ይኸውልህ ማስረጃ ሙሉ ማስረጃ አለን። እኛ አሁን ጠይቀ ነው ብዙ ነገር ጠይቀ ነው ወደ ህግ ልንሄድ ትላንትና ወደ ህግ ሄደናል በለው በቃ ጠበቃ አናግረን ወደ ክስ ልንመራ ያለን ሰዎች ነን እና ሙሉ ማስረጃውን ፋይል አድርገን ሁላ ነው የያዝነው ከነስም ዝርዝራችን ከአርባዎች ውስጥ ራሳቸው እነ ሚኪ አድ ያደረጉት ሰው አለ። የማናለሙሽ ዲቦ ወንድም የሚባል አንድ ሄኖክ፣ ይሄኛው ሄኖክ ሳይሆን የማናለሙሽ ዲቦ ወንድም የሚባል አለ። የእሱ ወንድም የእሷ ወንድም ከእንደገና ደግሞ ብዙ ልጆች አሉ። ከእንደገና እሷም ደግሞ መልካሙ የሚባል ብቻ ከ40 ሪሲት ላኩ፣ የላካችሁበትን ሪሲት ላኩ ስንባል ወደ 26 ወደ 27 ወርደናል እና 27ታችንም ግሩፕ ሰርተን የምናወራበት የራሳችን የሆነ ግሩፕ አለን። ከዛ ግሩፕ አንወጣም እና የምትፈልገው ማስረጃ የቮይስ ማስረጃ ማስታወቂያ፣ አሁን ቅድም ያልከው ማስታወቂያም አለ። ከእንደገና ደግሞ ድጋሚ የለቀቀው ማስታወቂያ አለ። እኛን ሊሸውድ ብሎ የተነሳበት ልክ የተበላ መሆኑን ያወቀ ቀን እናንተ በቪዚት ቪዛ ሳይሆን በእንትን ቪዛ ነው የምትመጡት፣ በምንድን ነው በወርኪንግ ቪዛ ነው የምትመጡት ብሎ የዋሸበት ቪዛ አለ።
ዛሬ ደመራ ሆኖብን ነው የቆምነው ከሰዓት። ይሄ ትላንትና ቪዲዮ ሰርቻለሁ። በነገራችን ላይ ያው መኪና ስላለበት ቫይራል የለውም። ትላንትና መኪናዎቹም በስነ ስርዓት ታርጋው ምናምን አስቀምጬ የታርጋውን ቁጥር ጽፌ እገዳ ተደርጓል። አይሸጥም፣ አይለውጥም። ያ ማለት ምንድን ነው? የሰው ንብረት እንደሆነ ፍርድ ቤቱ አምኖበታል ማለት ነው። ከፍተኛ ፍርድ ቤት የተከሰሰው። ስለዚህ አሁን አንተ የሚያስፈልግ ምንድን ነው? እኔን አንዴ ጆይን እንዲል አዳርገኝና ያሉትን መረጃዎች ስጠኝ። መረጃዎችን አጠናክሬ እሁድ ትልልቅ ባለስልጣናቶች በተገኙበት የሰይፉ ፕሮግራም አለ። ሰይፉ የዘረፋቸው ሰዎች ፕሮግራም አለ። ከእሁድ በኋላ ቀጥታ ኢትዮጵያ ውስጥ ያለ ከእናንተ መካከል ጉዳዩን የሚከታተል ኢትዮጵያ ውስጥ ያለ ግለሰብ ካለ ቀጥታ ከጠበቃችን ጋር አገናኛቸዋለሁ። መረጃውን ብትወርሱ ትከፋፈላላችሁ ወይ ጉሮሮውን ተይዞ መጥቶ ብሩን ይከፍላታል። አብሽር፣ ዋናው መረጃ ነው ወንድም። እሺ እከፍላለሁ ያለበት ካለበት በጣም አሪፍ ነው እና በዚያ አስገቡ ሊሆን ይችላል። እከፍላለሁ ያለበት እኛ ጋር ማለት ነው። ማስረጃ በቃ ምን ስለ ማስረጃ የሚያሳስብ ነገር ከሆነ ማለት ነው እኔ ቃል ነው የምገባልህ፣ ምንም እንዳያሳስብ ስለ ማስረጃ። እንደገና ደግሞ የሀቢባ እኛ አዋተን እንከፍላለን ያለችውን እሱንም ሪኮርድ አለ። እኛ ጋር ይኸውልህ ጃጓር እስካሁን ድረስ ማለት ነው ሳንወድቅ ሳንበታተም ማለት ነው ውስጥ ለውስጥ እየሰራን ያለን ሰዎች ነን እኛ ግሩፕ ማለት ነው። ትላንትናም የሆነ ቤት ሄደን ማለት ነው በሚገባ ነው ተወጥቶ ነው የመጣ ነው። ባይገርምህ ይህንን ዛሬ የለበስኩትን ይህንን የምታየውን ልብስ ማለት ነው በኢትዮጵያ እዛ ዱባይ ስትመጡ ሹፍርና አሁን ስትጀምሩ ትለብሱታላችሁ ተብለን ነው እና እሱን ነው የለበስኩት አሁን ዛሬ ማለት ነው። ልብሱ ተልኮላችሁ እንደ አይነት ቦታ ተብላችሁ ነው ብቻ በራሳችን ብር 4,000 ብር ከፍለን ልብሱን የሰጣችሁ እሱ ነው? ልብስ ቤቱን የላካችሁ እሱ ነው ወይንስ በራሳችሁ ምርጫ? የተለያየ በራሳችን ምርጫ። እሱም በራሳችን ምርጫ ነው። አይሽጦላችሁ እንዳይሆን ብዬ ነው። ኧረ ምን ይሄ ልብሱ ነው እንደውም ያሳመነን ብራዘር። ይሄ ታርጌት የማን መሰላችሁ? እንትናም ማህሌት እንደዚህ ነበር ያለቻቸው። ከጎንደር ከባህር ዳር ከትግራይ የወሰደቻቸው ልብስ ሁሉ አስገዝታቸዋለች። አንድ አይነት ኮንደች ማለት ነች እና ይሄ ችግር የለውም። አሁን እኛ በጣም እናንተን ለማገዝ በሙሉ ለሙሉ ፈቃደኞች ነን። ልንገርህ፣ የትም ቤት አውርቶ የሚቀር አይደለም። ይሄ እኛ የሚመለከተውን ክፍል አነጋግረን የመጨረሻ ማስረጃ ብቻ እንዲዘጋጅ ነው የተፈለገው። አሁን አነጋግረናል፣ ጨርሰናል። ስለዚህ በቅርብ ቀን እናንተም ሄዳችሁ ትገናኛላችሁ። ትንሽ ጠብቀ፣ ሰኞ ማክሰኞ ድረስ ጠብቀ። ምናልባት ነገ የሚገቡ ሰዎች አሉ፣ እንግዶች አሉ የሚገቡ። ስለዚህ የእናንተ በጣም አሳሳቢ ጉዳይ ነው። ሚኪ ለብቻው መከሰስ ያለበት ነው ከማህሌት ጋር ሳይሆን ሚኪ ራሱ ለእናንተ ተጨማሪ ገንዘብ ስለሚያስፈልጋት ነው። ስራልኝ ቪዲዮ ብላው ነው ገንዘብ ስለሚያስፈልጋት እና ተባባሪ ነው። ስለዚህ መቼ እንደጀመሩ ጠይቀው ነገር መቼ እንዳደረገላችሁ መቼ ነው የጀመራችሁት? ይሄን ነገር ማለት መቼ ነው ወደሱ መቼ መሰለ? ይኸውልህ ኦገስት 17 ላይ ማስታወቂያውን አየሁት እኔ ባይገርም ማለት ነው። በጣም ከየት እዚህ ጉዳይ ውስጥ እንደገባሁላ ይገርማል። መጀመሪያ የሆነ ግሩፕ ነበረ፣ 70 የዱባይ ሹፌሮች የሚል ግሩፕ ነበር። እዛ ግሩፕ ውስጥ አልነበርኩም። ተጠባባቂ ደግሞ የያዛቸው ግሩፕ ውስጥ ነበርኩና ከተጠባባቂዎች ውስጥ ነው 70 ውስጥ የጨመረኝ። ይኸውልህ ምን መሰለ መስፈርቱ፣ ፋይል በሚኪ ቁጥር ነው የላክነው። መጀመሪያ ፓስፖርታችንን፣ መንጃ ፈቃዳችንን፣ የእንትን ፎቶ ተብሎ ይሄ ምንድን ነው የፓስፖርት ሳይዝ ፎቶ እና ሌላ ደግሞ ምንድን ነው ኢንተርናሽናል አርጎ ተባለን። አራቱን ማለት ነው በፒዲኤፍ እኔ ወዲያው ላኩለትኝ። ይኸው እንዳውም እንደ ናቲ ነው መላክ ያለባችሁ ብሎላ ምሳሌ አድርጎኝ አንተና ከተጠባባቂ ውስጥ 70 ሹፌር ውስጥ ግባ ብሎ 70 ሹፌር ውስጥ የከተተኝ ሚኪ ነው። በል ሁሉን ነገር ያደረገው ሚኪ ነው። ከዛ ከ70 ውስጥ ደግሞ ምን መጣ በሁለተኛው ቀን ይህን የምልህ ኦገስት 17 ነው አይደለ? ኦገስት 19 20 ላይ ደግሞ ምን ተጀመረልህ? ክፈሉ አይነት ነገር ተጀመረ እና ክፈሉ ሲጀመር ጥርጥር ጀመረ። መጠራጠር ስንጀምር ምንም እንዳትጠራጠሩ ቢሆን 100,000 ብር እኮ ነው ሪስክ የለውም
በደላላ ብትሄዱ 450 ሺህ ብር 500 ሺህ ብር ነው የሚሏችሁ። 100 ሺህ ብር ምንም ሪስክ የለውም እኔ አለው ቶሎ ላኩላት፣ አለበለዚያ ከዚህ ግሩፕ ውስጥ ባን ትደረጋላችሁ ብሎን ወዲያው በቃ ለልጅቷ እንድንልክ ያደረገን ሚኪ ነው። ይህን የምነግርህ ዝም ብዬ ከአእምሮ ያምጥቼ አይደለም። ሙሉ ኤቪደንስ አለው። ቮይስ ነው የምልህ፣ ሙሉ ቮይስ አለን ራሱ ያወራበት ማለት ነው። ከዛ ወደ ምን ከተትን 40 ሰዎች ከፈልን ተባለ። ከዛ 40ዎቹ ከፍለን እየተጠባበቅን አሁን ላይ ደረሰ። መቼ ያለችን መሰለ ከ13 እስከ 15 ቪዛችሁ 13 ቪዛችሁ ይመጣል። እስከ 15 ባለው ቀን ድረስ በራችሁ ትገባላችሁ። 17 ላይ ነው ነገ ማለት ነው አሁን ላውንች የሚደረገው እንትኑ ድርጅቱ። ስለዚህ 15 አሁን ትላንትና እኛ በረን አልቀናል። በቃ በእሷ ወሬ ማለት ነው በልጅቷ ወሬ። ከዛ እሺ አለን። ከዛ 40 ቀረም ማለት ነው። ልክ እንደተበላን ስናቅ ሚኪ ከፍላለሁ ሲል ሪሲት ላኩልኝ አለን። ኦኬ ብለን በሉ እሺ ግሩፑ ሪሲታችሁን አምጡ ሪሲት ላኩ ብለን ልክ ሪሲት በምናስልክ ሰዓት ሪሲታችሁን አምጡ ሪሲት አምጡ ላኩ በምንባልበት ሰዓት ማለት ነው ሪሲቱን ስናጣራ ከ40 26 ሰው ነው የላከው ትክክለኛ ሪሲት ያለው ማለት ነው ስንል ለካ እነዛ የቀሩት ወደ 13ቱ ሰዎች ማህሌት በራሷ አድ ያደረገቻቸው ግሩፑን እንዲሰልሉ፣ ሚኪ ደግሞ በራሱ አድ ያደረጋቸው ልጆች ናቸው። ሪሲት ማምጣት አቃታቸው። አንደኛውማ በጣም የሚያናድደኝ አንድ ሄኖክ የሚባል አለ። የቀደም የነገርኩ የማናለቡሽ ዲቦ ወንድም በጣም የሚያናድድ ሰው እንደከፈለ ሰው እኔ 100 ሺህ ብር ነው የከፈልኩት ብሎ ተመዝግቦ ሪሲት ላክ ሲባል አፉን ይዞ የሄደ ልጅ ነው ከግሩፑ። እሱን አሁን ከግሩፑ አስወጥተነዋል። ስለዚህ አሁን 70 ሹፌሮች የሚባለው እኔ እስከማውቀው ድረስ ተጣርቶ 26 ሰው ነን ወይ 27። ዛሬ አንድ ልጅ ተገኝተዋል። እንደዚህ አሁን ቅድም እንደገባው አይነት ልጅ ማለት ነው። ስልኩ ተበልቶበት ጠፍቶ ከግሩፕ ወጥቶ ዛሬ ይህን ግሩፕ ተጭኖ 27 ሰው ሪሲት ያለው በማህሌት አካውንት የከተትን 26 ሰው አለን። 19 30 ሺህ ብር፣ 5 ደግሞ 100 ሺህ ብር፣ 2 ደግሞ 70 ሺህ ብር የላክን ልጆች ማለት ነው። ሪሲት አለ። አሁን ይኸውልህ ያው ማዚ ምን መሰለህ አሁን ሌሎችም ሰዎች እናንተ ጋር ያልደረሱ ሰዎች ሊኖሩ ይችላሉ። እናንተ በደንብ ማስታወቂያ ያድርጉበት። ግን አሁን አሳዛኝ ታሪክ እንፈልጋለን። አሁን ለምሳሌ አሳዛኝ ታሪክ የምለው አንተ ይሄን 100 ሺህ ብር ለምትከፍለው ነበረ ገንዘብ ከባንክህ ወይንስ እንዴት አድርገን ይሄን ብር ያመጣኸው? እስቲ ለህዝቡ ሊያስተምር የሚችል ነገርና ለፍርድ ቤት ያው ለፍርድ ቤትም ቢሆን ኬዙን ጠበቃው ሲከራከር ብሩን እንዴት አድርጋችሁ እንዳመጣችሁትና እኔ አንድ ታሪክም ስለሰማሁኝ ባለፈው የሆነ ራይድ ሹፌር ነበርኩኝና ተበድሬ ነው ከመንግስት ጋር ነው 50-50 ነው ከመንግስት 50 እኔ 50 ነው ራይዱን የገዛሁት ምናምን እያለ ነበር። እና እናንተ ታሪካችሁ እንዴት ነው ይሄ ገንዘብ የመጣው? እስቲ ንገረን። እንግዲህ በኢትዮጵያ ኑሮነት እናውቀዋለን። እና ነበራችሁ ባንክ ላይ ገንዘብ ወይንስ እንዴት አድርጋችሁ ይሄን ገንዘብ እስቲ አካውንቴ ልልክልህ እችላለሁ ስክሪንሻት አድርጌ ማለት ነው። እንዴት አድርገን ያመጣው? እኔ ባይገርምህ ማለት ነው እግዚአብሔር ይመስገን። እና ምን እንደው የድሬዳዋ ልጅ ነኝ እኔ የድሬዳዋ ልጅ ነኝ እና እዚህ አዲስ አበባ ነው የምኖረው በእርግጥ። ከዛ የቤቴን ዕቃ ሸጬ እናቴ ልትሰናበት ድሬዳዋ ነው ያለሁልህ። ዛሬ ነው ወደ አዲስ አበባ የገባሁት ሁላ ማለት ነው። ትላንት ድሬዳዋ ነበርኩኝ። ዛሬ ነው ወደ አዲስ አበባ የመጣሁት። እናቴ ልሰናበት ሄጄ የቤት ዕቃዬን ምናምን ሸጬ ቻው በቃ ልል እናቴ ልሰናበት ዛሬ ነው ወደ አዲስ አበባ የገባሁት። በቃ ምን ይህም ልብሱም ደረሰ በዓልም ነው። እንደገና በቃ ያጠፋኋቸውን ነገሮች ላስተካክል ብዬ እኔ እንደምሄድ ነው የማውቀው። በቃ እንደምሄድ ነው የማውቀው። ቤት እንደምለቅ ነው የማውቀው። ቤቱ ብታየው ተዘበራርቆ ማለት ነው። በቃ ሰው ሊሄድ ሲል ፓክ እንዳረኩት ነገር ነው። አሁን ዝብርቅርቅ ብሏል ቤቱ። አዙሬ ባሳየ ተስቅብኛለሁ ላ ማለት ነው። ቤትም አይመስልም ቤቱ። ዛሬ ነው አሁን ከድሬዳዋ የገባሁት። ዛሬ ገባው ወደ 10 ተኩል ላይ ገባው። ሄድኩኝ ሽሮ ሜዳ ይህንን ልብስ ተቀበልኩኝ ለብሻው እዚህ ደመራ በር ላይ ያከበርኩኝ። አሁን እኮ እዚህ ግሩፕ ላይ እንግባ ሲባል ነው እዚህ ግሩፕ ላይ ገባሁት ማለት ነው። ቲቪን ሸጨዋለሁ። የፍሪጅ ቀብዶ ስጃለሁ። ከእንደገና ደግሞ ማለት ነው ይሄ እንዳይገርም የእኔስ እግዚአብሔር ይመስገን ምንም እነዚህ ሰዎች ያስገባልን። እስቲ ሌሎች ሰዎች እንደዚህ አሳዛኝ ታሪክ ህዝብ እንዲፈርዳቸው
አንድ ሺህ ሰው አለ እንዲሰማ እንዲፈርድ ባቢ አስገባልንና ይኸው ገብታለች። ይኸውልህ ከግሩፓችን ማለት ነው ከግሩፓችን ሁላችንም የምንሳሳላት የምታሳዝነን እንደውም በቃ የሆነ ነገር በቃ እኔ ምንም ፍንጭም ልሰጥ አልፈልግም። በህይወት አለች እቻት ባቢ የሚለው አካውንት አለ። እሺ አስገባትና በትልቁ አድርጋትና በቪዲዮ ትከፍታለች። ገብቻለች እናቱ በቪዲዮ መክፈትቻለች መሰለኝ። አይ እኔ በቪዲዮ ልክ ቪዲዮ ስናብራ ፎቶ ቆርጠው ምናምን ይፖስታሉ እና እኔ አሁን ላይ ከወንድሞቼም ጋር ጸበኛ ነኝ። ይህን ነገር በግልጽ ችግር የለው። አንቺ እኮ ፈልገሽ እኮ አይደለም እኮ ያልፍልኛል ይለወጣለሁ ብለሽ እኮ ነው እኮ አይደለም እንደ እንትን ያደረግሽው የተበላሽው። የእኔ ጉዳይ አይደለም፣ በእኔ ጉዳይ ሳይሆን እኔ ቤተሰብ የተጣላኝ በልጄ ጉዳይ ስለሆነ ፎቶዬን እንዲወጣ ስለማልፈልግ ይቅርታ። እሺ ንገሪን፣ ታሪኩን ንገሪን። ግድ የለም